ቆንጆ አየር ጋር አዲስ አበባ በጣም በዚህ ድባብ ውስጥ ደስ ትላለች። እውነት ለመናገር ዛሬ በሲቲ ባስ ቱር ብቻ አይደለም የምናደርገው፣ እየወረድን በእግር ወክ እናደርጋለን። በጣም የሚገራርሙ ሰዎች አሉ። እስከ 100 የሚጠጉ ሰዎች በተለያዩ ባሶች አብረውን ይጓዛሉ። ከቀጨኔ ተነስተን እስከ ቀበና ድረስ እንጓዛለን። በመሀል ደግሞ የሚገርሙ እናቶችን ሸክላ በጣም የእጅ ስራዎችን እንመለከታለን። አብረን ስንጓዝ በፋና ቀለማት በጣም የሚገርም የአዲስ አበባ መልክ በጋራ እንመለከታለን። አብራችሁ እንድትጓዙ እንጠይቃችኋለን። እስኪ እንሂድ። በጣም አመሰግናለሁ። ከተመልካቾች ጋር ምን ስም እንተዋወቅ? ታምራት እባላለሁ። ታምራት ገብረ ማለት ዛሬ ሃይኪንግ ላይ የተገናኘነው። ከጀርባችን በጣም ብዙ ሰዎች አሉ። አንተም የመጀመሪያ እንደሆነ እየሰማሁ ነበርና ስሜት ነበረህ ዛሬ የሚለውን ነገር? በጣም ኤክስፔክት ካደረኩት በላይ ነው። ዛሬ 3 ዓመት መጥቼ ነበር። እንዲህ አይነት እድል አላጋጠመኝም ነበር። በጣም አሜዚንግ ነው። በጣም ወርድ እንትን ልታደርገው የማችለው ነገር ነው ያየሁት። በጣም ደስ የሚል ነው ያየሁት እና በጣም ኢንጆይ አድርጌዋለሁ። ከዚህ በፊት ሃይክ ምናምን ታደርጋለህ? ትወዳለህ? እንደዚህ ጉዞ ምናምን ማለት ሄጃለሁ። ቤተክርስቲያን ምናምን ነገሮች ሄጃለሁ። ግን እንዲህ አይነት የሆነ ኦፖርቹኒቲ አጋጥሞኝ አያውቅም። መንገዱ ሁሉ ነገር የምታየው ኢንፍራስትራክቸሩ በጣም አመቺ ሆኖ በማየት በጣም ደስተኛ ነኝ። አሁን ከመጣንባቸው መንገዶች መካከል በጣም በተለየ እንደው አይቼ የወደድኩት የምትለው ነገር ምንድን ነው? ይሄ ነው ያልወደድከውን ጠይቀኝ ይሻላል እንጂ በሙሉ በጣም የሚገርም ነው። እኔ በጣም ገርሞኛል። ምክንያቱም የዛሬ 3 ዓመት እና በ2 ዓመት ውስጥ እንዲህ አይነት ለውጥ ማየት በጣም የሚገርም ለውጥ ነው። በጣም የሚደነቅ ለውጥ ነው እና ከምሰማውና እንትን ከነበረው በጣም ተቃራኒ ነገር ነው ያገኘሁት። አዲስ አበባ በጣም አምሮባታል። በጣም አምሮባታል። ከዛ ደግሞ ከሰዎች ጋር ላይ ሰብሰብ ብሎ እንደዚህ ጉዞ ማድረግ በጣም የተለየ ነው። በጣም ኢንትረስት ነው። ዛሬ ደግሞ ቡሄ ወጣት ሆነ ጨፍራ ወይ ልጆች ሆነ ቡሄ ያልጨፈረ የለም። እኔ ካሳንቺስ ተወልጄ ያደግኩት እና ቡሄ ያው ሁላችንም አልፈንበታል። ስለዚህ ካሁን በኋላ አልቀርም ነው እንደዚህ ጉዞዎች ላይ ተሳተፋለህ? ሃይክ ታደርጋለህ? ያ በጣም ይሄ እንኳን ለራሴ ቀርቶ ለሰዎችም ሼር የምታደርገው ነገር ነው። በጣም የሚገርም አይነት ነገር ነው። ይሄ በህይወት ውስጥ ኤክስፒሪየንስ ማለት በጣም ትልቅ ነገር ነው። ስፔሻሊ በሀገራችን የነበረውን እናውቃለን። አሁን ያለውን ስታይ በጣም የሚገርም ነው። በእውነት እኔ በጣም አድናቂ ሆኛለሁ። በጣም አሪፍ። ስለዚህ እየሄድን እንመለከታለን። ተመልካቾችም አብሮ እንዲመለከቱ እንጋብዛቸዋለን። በጣም አመሰግናለሁ። ኦኬ ታንክ ዩ ጉዟችንን ቀጥለን ቁልቁለር ደግሞ አሁን ቀጨኔን ያለነው ናይጄሪያ ኤምባሲ አካባቢ እንስራ ወይም እንስራ። እዚህ በጣም የሚገራርሙ የጥበብ ስራዎች የሚገኙበት ነው። እናቶቻችን ሰብሰብ ብለው ሸክላ እየሰሩ፣ ይሄ ደግሞ ማቃጠያው ክፍል ነው። ለዛ ነው በጣም በርካታ ጭስና እሳት መካከል የምንገኘው። ግን ደግሞ ኮሪደሩን ተከትለን ስንመጣ መመልከት ከሚገቡ ቦታዎች መካከል ይሄ ቦታ አንደኛው ነው። ምክንያቱም ለዘመናት የኢትዮጵያዊ መልክ የኢትዮጵያ ጥበብ እየተገለጠ የመጣበት አስገራሚ ቦታ ስለሆነ እናቶቻችን በጣም ከልብ እናመሰግናቸዋለን። በጥቂቱ ግን የእነሱን ስሜት ለመጋራት ነው እዚህ ውስጥ የተገኘ ነው። እሱ በጣም ከባድ ነው፣ ግን ህይወት ይቀጥላል። እንጓዝ። አሳያቸው። እንዴት ነች? ስራ ውጤቶች በየቤታችን ያሉት እነዛ በእነዚህ ውብ የእናቶች እጆች የሚሰሩ ናቸው። እንደምትመለከቱት በጣም ትልቅ አዳራሽ ውስጥ በርካታ ሴቶች ተገኝተው እናቶቻችን ይህንን ውብ ስራ እያበረከቱልን ይገኛሉ። በጉዟችን መካከል አንደኛው መመልከት የሚገባን ይሄኛው ቦታ ስለነበር እነሱን ለማመስገንም ለማበረታታትም ለማየትም ጭምር ገብተናል። በጣም ደስ የሚል ቆይታ ነው የነበረ። ያን ውብ የሸክላ ስራ ተመልክተን ደግሞ ከቀጨኔ ወጣ ብለን አሁን በ4 ኪሎ አቋርጠን ወደ ቀበና እየተጓዝን እንገኛለን። ትንሽ ድባቡ በጣም የሚገርም አይነት የደመና አይነት ስለሆነ አዲስ አበባ ለመመልከት ሁነኛ አየር አለው። በጣም ደስ የሚል ስሜትም አለው።
ይሄ ጉዞ ላይ በጣም በርካታ ሰዎች አሉ። በየመሃሉ የታሪካዊ ቦታዎችን እየተመለከቱ አስገራሚ የተፈጥሮ ቅርሶችን፣ የወንዝ ዳር ዳርቻዎችን ደግሞ በጋራ እየተመለከቱ ጉዞ እያደረጉ ነው። ይሄ የተለየ ማስታወሻ እንዲሆን የታሰበው ደግሞ ለቡሄ በዓል ነው። እንደምታውቁት በዚህ ሳምንት ልጆች በነገራችን ላይ ቀርሞ ነው እያየ ማለት የጀመሩት። ስለዚህ ድባቡ መጥቷል አዲስ አበባ ውስጥ። እኔም ዞር ዞር ብዬ ስመለከት ይገርም የቡሄ ድባብ ነበረ፣ የልጆቹ ጭፈራ ስለነበረ ማለት ነው። ይሄ ጉዞ መነሻውን ያደረገው የቡሄን ድባብ ለማስታወስ በጋራ በእግር ጉዞ እያደረጉ ደግሞ ለመቀጠል ነው። ስለዚህ በባሳውን ጥቂት እንጓዝና ደግሞ እንወርድና በእግር እንጓዛለን። ከብዙ በጉዟችን መካከል ደግሞ ከጥሩ ነገር ተዋውቀናል። ስላገኘው በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ናይስ፣ አመሰግናለሁ። ዛሬ በጣም ብዙ ሰዎች አብረው ወክ እያደረጉ ነበረ፣ ሃይኪንግ ነበረ፣ በባስም ከተማውን ለማየትም እየሞከሩ ነበረ። ምን ስሜት ሰጠህ የሚለውን ስሜት የምታጋራን በጣም ነው። በጣም ከፍ ያለ ደስታ ነው የተሰማኝ። ናይስ። ስለ ዝግጅቱ ያወቅኩት ማህበራዊ ሚዲያ ላይ ነው። አክቹአሊ ለማግኘት የመጣሁት ከሁለት ቀናት በፊት ነው እና የመጣሁት ከኒውዮርክ ነበር እና ከሁለት ቀን በፊት ነው በማህበራዊ ሚዲያ ላይ ያየሁት እና ስልክ ደውዬ መሳተፍ እችላለሁ ሲባል በደስታ ተባልኩኝ፣ መጣሁኝ። ይህንን አስገራሚ የሆነ ቀን በማሳለፌ በጣም ላመሰግናቸው እወዳለሁ። በጣም ደስ የሚል ነው። የተደረገውን የወንዝ ልማት ማየት በጣም የሚያስደስት ነው። ሁላችሁም እየመጣችሁ ብታዩ የሚል መልእክት ማስተላለፍ ነው ፈልገው። በጣም የሚገርመው ደግሞ ብዙ ተመልካቾቻችን እንደምታውቁት ሶሻል ሚዲያ ላይ ፕሮሞት ከተደረገ በኋላ መሳተፍ የሚፈልጉ ሰዎች በነፃነት ተመዝግበው ተደውሎላቸው እዚህ ቦታ እንዲገኙ ከተለያየ ቦታ በጣም በርካታ ሰዎች መጥተው ተመልክተናል። ከነዛ መካከል አንዱ ነህ። በጣም በተለየ መንገድ ስትመጣ እዚህ ቀበና እስክንደርስ ድረስ የወደድከው ምንድን ነው? የወደድኩት አክቹአሊ እኔ በጣም ተፈጥሯዊ የሆኑ ነገሮችን በጣም እወዳለሁኝ። ደግሞ ሌላው ነገር ምንድነው እኔ ያደግኩት ከዚህ በጣም የሚርቅ አካባቢ አይደለም እና ይሄን አካባቢ ከልጅነት ጀምሮ አውቀው ስለነበር አሁን ተቀይሮ ጸድቶ በዚህ በጣም መንፈስ በሚያድስ ሆኖ ማየቴ በጣም ነው ያስደሰኝ። ልቤን በጣም ነው የሞላው እና በጣም ከፍተኛ ደስታ ነው የተሰማኝ። ለመገናኘት ምክንያት የሆነው ምናልባት እንደ ልጅነት ስላልክም ቡሄ በጣም የተለየ ስሜት ያለው ነው። ብዙ ሰዎችም በቡሄ ዕለት ይህንን በጋራ በሃይኪንግ እናሳልፍ ብለው የተገናኙ ሰዎች ስለሆኑ በጣም ወደ ልጅነት ትንሽ መልሰና የቡሄ ትዝታ ምን ይመስላል? ልጅ ላይ ቡሄ ትዝታ በጣም ከፍተኛ ነው። አሁን ልጆች በየመንገዱ ሳይ ወያው እየተጨፍሩ ያለው እኔም አንዱ ነበርኩኝ የዛ አካል እና በጣም በረጅሙ ወደ ኋላ የመለሰኝ ቀን ነው። ከዚህ ከሃይኪንጉም በተጨማሪና በጣም ከፍተኛ ደስታ ነው የተሰማኝ። ቡሄ ላይ ግን እዚህ ጭፈራው ላይ ገንዘብ ሰብሳቢ ነው ወይስ ደግሞ አውጪ ነበር? አውጪ እንኳን አልነበርኩኝ፣ አጃቢ ነበርኩ ማለት ትችላለህ። ቀበና ደርሰናል። በተለየ መንገድ ቀበና ደግሞ በጣም የተለየ መልክ እንዲኖረው ሆኗል። ሀይቅን እንመለከታለን። ቀበናን ስታይ ምን ስሜት ሰጠ? ከነበሩ ቦታዎች ነው። ቀበናን እኔ ድሮም አውቀዋለሁ። በጣም ትንሽ ወንዝ ሆኖ አሁን የተደረገው ለውጥ በጣም የሚያስደስት ነው። ይሄ ሁላ ህዝብ ወጥቶ በተለይ ህፃናት ወጥቶ እንደዚህ ከፍተኛ ሰፊ የሆነ መዝናኛ አካባቢ አግኝቶ በዚህ ተደስቶ መዋል ማለት በጣም ልብ የሚሞላ ነገር ነው። በጣም ነው የተደሰትኩት። በግል ምናልባት እዚህ በጋራ የተሳተፍክባቸው ሃይኪንግ ወክ እያደረግን ስለነበረ በግል ግን በእለት ተዕለት ህይወት ወክ የማድረግ ሃይክ የማድረግ ነገሮች ነበሩ? በጣም አክቹአሊ በየቀኑ የወክ የማድረግበት ግብ አለኝ እና ይሄ ደግሞ አሁን እዚህም ከመጣሁ በኋላ ያንን እንደሟላ ስላገዘኝ በጣም ደስተኛ ነኝ። ትላንትና አራዳ ፓርክን ስዞር ነው ያልኩት። ገቤን በዛ ሟልቻለሁ። ዛሬ ደግሞ ይኸው በእናንተ ምክንያት ስነገበያን ሞልቻለሁ እና ይሄ ልምዴ ነው። እኔ በቀን ቢያንስ ከ10,000 እስከ 20,000 ስቴፕስ እሄዳለሁ በየቀኑ እና እሱን ለማሟላት ስለረዳችኝ አመሰግናለሁ። በጣም አመሰግናለሁ። ገና ቀሪ ደግሞ ቆይታዎች ስለሚኖሩ አብረን እንመለከታለን። በጣም ደስ ይለኛል። አመሰግናለሁ። በጣም አብራችሁን ቆዩ ተመልካቾቻችን። ተከተሌ ደግሞ ቀበናን አቋርጠን 4 ኪሎ ደርሰናል። ከጀርባችን እንደምትመለከቱት የሚገርም የቡሄ ድባብ ነበረ። በጋራ ችቦ አቀጣጥለን ነበረ። ጥቂት ደግሞ ስለ ዝግጅቱ እንድናወራ እንቁ ሙልጌታ አጠገቤ ይገኛል። አመሰግናለሁ በጣም መጀመሪያ። እኔም አመሰግናለሁ በጣም። ዛሬ በጣም የተለየ ውሎ ነበር አብረን ያሳለፍነው። በጣም በርካታ ሰዎችም ነበሩ። ስለ ስብስቡ እናውራ እስቲ። የተገናኛችሁ ስብስባችሁ እነማን ይባላል? እሺ እንግዲህ ይሄ የቡሄ ፕሮግራምን በጉዞ ሽርሽር ማክበር ከጀመርን ወደ 6 ዓመት ሞልቶናል። ይሄኛው ግን ለየት የሚያደርገው ምንድነው? አንደኛ
ተሳታፊው ቁጥር በእጥፍ አድጓል። ሁለተኛ አይተናቸው የማናቃቸው አዳዲስ መንገዶች ላይ የቡሄ በዓልን በእግር ሽርሽር ለማክበር የወጣንበት የበዓል ድባብ ያለው ሁኔታ ነው ያለው። በተለያየ መንገድ ነው የተሰባሰቡት። በጣም የሚገርመው ሶሻል ሚዲያ ላይ ተመልክተው መጥተው እኔም ያወራኋቸው ሰዎች ነበሩ በጣም ደስ ብሏቸው እድሉን ስላገኙትና እንዴት ነበረ ሰዎች እንዲመጡ ያደረጋችሁት? ከ10 ቀን በፊት ነው። አብዛኛው የቱሪዝም ማህበረሰብ ወይም ደግሞ የቱሪዝም ቤተሰብ ነው የምንለው። ያ የቱሪዝም ቤተሰብ ቡሄ በመጣ ቁጥር ሪኩዌስት ያደርጋሉ። ዘንድሮስ እንዴት ነው አንጓዝም ወይ ይላሉ እና ያንን ተጠቅመን ሶሻል ሚዲያ ላይ አውጥተነው በዛ ሶሻል ሚዲያ ላይ ባሰራጨነው ፕሮሞሽን አማካኝነት ሊሰባሰቡ ችለዋል። በአጠቃላይ የሆቴልና ቱሪዝም ኢንዱስትሪ ላይ ያሉ ማህበረሰብ ክፍሎች ናቸው ያሉት። እኛ እንደ ቤተሰብ ነው የምንለው። የቱሪዝም ቤተሰባችን እንዳለ ተሳትፏል ማለት ይቻላል። በጣም የሚገርመው ደግሞ ቡሄ ከልጅነታችን ጋር ይተሳሰራል። ምናልባት ጥሩ ምክንያት ሊሆን ይችላል ለመገናኛ አብሮ ለማሳለፍ፣ ከዛ እንደዚህ ደግሞ በችቦ ዕለቱን ለመፈጸምና በግል አንተ የቡሄ ትዝታ ምንድን ነው የሚመስለው? እኔ የቡሄ ትዝታዬ የክፍለ ሀገር ልጅ ነኝ የነበርኩት። ስለዚህ እዛ ይከበር የነበረው ደብረ ማርቆስ አካባቢ ነው። ደብረ ማርቆስ ሲከበር እንደዚሁ ነው። የቡሄ አካባቢ ማነው አከባበር እንደዚሁ ነው። ለየት የሚያደርገው ምንድነው? ቤተሰብ መጀመሪያ ተሰብስቦ ካዋጣ በኋላ የሚጋገረውን ዳቦ አጠቃላይ ሙሉ ምኑን አንድ ላይ ካደረገ በኋላ ድንኳን ሁሉ ይጣላል። ከዛ በኋላ ቤተሰቦቻችንን ነው እንኳን አደረሳችሁ ብለን እንትን ነው እነሱ በማሞገስ ነው የምንጀምረው። አሞግሰን ወደ አክስት እንሄዳለን፣ ወደ አጎት እንሄዳለን። ከዛ በኋላ ወደ አካባቢው ማህበረሰብ ወደ ጎረቤቶች እንሄዳለን። እነሱም ምርቃት እያደረጉልን የተጋገረውን ዳቦ እየሰጡን ያን በዛ ነው ማስታውሰው እና በጣም የደመቀ ነበር። እንደውም አንዳንዴ ችቦ ክረምት ስለሆነ ወቅቱ ችቦ አልበራ ሲለን ጎማ ሁሉ እናቀጣጥል ነበርና ያ ማረሳው ትዝታ ነው። እዚህም ከመጣው በኋላ ያው የመንገድ ዳር በዓል ነው የቡሄ በዓል። ብዙ ጊዜ የመንገድ ዳር በዓል ነው። ያን የመንገድ ዳር በዓል ደግሞ ወደ መንገድ የጉዞ ሽርሽር በመለወጥ ከመስቀል አደባባይ እስከ ሰባ ደረጃ ድረስ እናደርግ ነበር። ዘንድሮ ደግሞ እንዳየኸው ከተማችን መንገድ በመንገድ ወንዝ ልማት በወንዝ ልማት ሆናለችና ያንን ተከትለን ዛሬ ከንጦጦ እስከ ቀበና ነበረ ፕሮግራማችን የያዝነው። በኋላ ግን ልጆቹ በርከት ሲሉ እድሜያቸውም ከ2 ዓመት ጀምሮ መጥቷል እንግዲህ የቡሄ በዓል ላይ እና እነሱን በማሰብ ወይዘሩም ትንሽ ስለዘጋብን አጠር አድርገው ከቀጨኔ እስከ ቀበና መተናል። ይሄው ነበር። በየአመቱ የሚቀጥል ጉዳይ ነው። እኔ በጣም ተመችቶኛል። እኔም ሃይኪንግ በጣም እወዳለሁ። አውቃለሁ፣ ጉዞ አድርጋለሁ። አውቃለሁ፣ የጉዞ ነው አውቃለሁ። በደንብ ቤተሰብ ነን። በደንብ በየአመቱ የሚቀጥል ጉዳይ ነው የሚሆነው አይደል? አዎ፣ በየአመቱ ነው የሚቀጥለው። ወደ ፌስቲቫልነት ለመቀየር እያሰብን ነው። እንደምታየው ዛሬ እንግዲህ የአዲስ አበባ ቱሪዝም ኮሚሽን ይሄን አደባባይ አስፈቅዶልን በየአካባቢውም ጥበቃ እየተደረገልን ይሄን በመሰለ ስርዓት አክብረናል። አሁን ከዚህ በሰፋ ወደ 1000 ሰው የሚጠጋ የመንግስት አካላትን በተገኙበት እዚሁ አደባባያችን ላይ ይሄንን ለመተግበር እቅድ ይዘናል ማለት ነው። በጣም አሪፍ፣ በጣም ቆንጆ ቆይታ ነበረ። በእኔም በተሳፋሪዎችም ስም አመሰግናለሁ። ቴንክ ዩ፣ በጣም አመሰግናለሁ። ቡሄ በሉ ቡሄ በሉ ቡሄ በሉ ቡሄ በሉ እዚያ ማዶ ምን ይታያል? ታቦር ተራራ ብርሃን ለብሷል። በፋና ቀለማት ከጉዞ ወዳጆች ጋር ሆነን ከቀጨኔ ተነስተን በቀበና አድርገን 4 ኪሎ ላይ የማጠቃለያ ጉዞ ነበረ። ከቡሄ ጋር ደግሞ አያይዘው ስለነበረ በጣም የተለየ ስሜት ሰጥቶኝ ደስ ብሎኛ አብሬያቸው ተጉዤ ነበረ። ፋና ቀለማት ቀሪ ጉዳዮች ይኖሩታል። ወደ ስቱዲዮ መልሳችኋለሁ። አመሰግናለሁ። እጅግ ደንግጦ መሬት ወደቀ፣ ራሱን ስቶ ኤልያስ ሙሴ መጡ ከፊቱ። እግዚአብሔር ልጅ ተመልከቱ።